በጣም ደስ በሚል ሁኔታ በ2026 የዓለም ዋንጫ የመክፈቻ ጨዋታ ላይ ደቡብ አፍሪካ 2-0 በሆነ ውጤት ተሸንፋለች። ከዛ በተጨማሪም ሁለት ተጫዋች ከደቡብ አፍሪካ በቀይ ካርድ ምክንያት ከሜዳ ተሰናብተዋል። እናንተም ይህንን ቪዲዮ ሁለት ጊዜ ኮፒ ሊንክ ማድረግ እንዳይረሳ። በመጀመሪያም ጨዋታው እንዴት ያገኛችሁት ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጥሩ ባይባልም ለክፉ የማይሰጥ የመክፈቻ ጨዋታ ተመልክተናል ብዬ አስባለሁ። ሜክሲኮ የዛሬውን ጨዋታ 2-0 በሆነ ውጤት ማሸነፍ ችላለች። ከሜክሲኮ አንድ ተጫዋች እንዲሁም ደግሞ ከደቡብ አፍሪካ ደግሞ ሁለት ተጫዋቾች በቀይ ካርድ ምክንያት ከሜዳ ተሰናብተዋል። ጨዋታው ላይ የደቡብ አፍሪካውን በረኛ ዊሊያምስን ማድነቅ አለብን ብዬ አስባለሁ። በጣም ምርጥ ኳሶችን ሲያድን እየተመለከት ነው ነበር። በተጨማሪ ግን ሜክሲኮ ጨዋታውን እንደምታሸንፍ የመጀመሪያዎቹ 10 እና 20 ደቂቃዎች ነግረውናል ብዬ አስባለሁ። እንደጠበቀውም እንግዲህ ሜክሲኮ ጨዋታውን 2-0 በሆነ ውጤት አሸንፋለች። ራውል ሜኔዝም ለመጀመሪያ ጊዜ በዓለም ዋንጫ መድረክ ላይ በዛሬው ጨዋታ ላይ ጎል ማስቆጠር ችሏል። ያስቆጠረውንም ጎል በቅርቡ በህይወት ላጣው ለአባቱ እንዲውል አድርጓል። አንተን ሀሳብ ደግሞ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳት አመል አይለቅም እኮ የምሬን ነው የምላችሁ። አመል አይለቅም። አንዴ ካለባችሁ መማታት ምናምን አመል ካለባችሁ አይለቃችሁ። ሜዳም ድረስ ተከትሏችሁ ይመጣና ሁለት ቀይ ካርድ ያሳያችኋል። ኤኒዌይስ ሳውዝ አፍሪካዎች ይወላችሁ በዛሬው ጨዋታ እኔ በታሪክ በመክፈቻ ጨዋታ አግሬሲቭ ባልሆነ እግር ኳስ ውስጥ እንዲህ አይነት ሎ ቴምፖ ባለው ኢንቴንሲቲው ዝቅ ባለ ጨዋታ ውስጥ ሁለት ቀይ ካርድ ያየ የመጀመሪያው ቡድን ለኔ ሳውዝ አፍሪካ ነው። አሁን ይህንን ጨዋታ ላየው በአጠቃላይ 3 ቀይ ካርድ ተመዞበታል ሲባል በቃ ሁለቱም የኔዘርላንድና የአርጀንቲናን የዓለም ዋንጫ ጨዋታ የደገሙት ነው የሚመስለው። ሲቶሌና ዝዋኔ ግን ይወላችሁ ያዛረገው ተጫዋቾቹን ረገጥ አደረጓቸው። ከዛ በኋላ በቀይ ካርድ ወጡ። ኤኒዌይስ የራሳችን የአፍሪካ ሀገር ሆና ይወላችሁ እንዲህ አይነት ሬጅ ቤት ምናምን ደስ አይልም። ነገር ግን ካደረጉት ነገር አንፃር ይሄ ፖለቲካና እግር ኳስ ምናምን የሚል ሰው አለ። ይሄ ፖለቲካ አይደል፣ ሂዩማኒቲ ነው። ሂዩማኒቲና ፖለቲካ የተለያዩ ሁለት ነገሮች ናቸው። እነሱ መጀመሪያ ያወቁ እንዲህ የምትሉ ሰዎች ማለት ነው። እኔ እንደውም ፖለቲካና እግር ኳስን የምጠላ ሰው ነኝ። እኔ በጣም ነው የምጠላው ይወላችሁ። ነገር ግን ይሄ ሂዩማኒቲ ቨርሰስ ኤኒዌይስ 3 ቀይ ካርድ በአንድ ጨዋታ አግሬሲቭ ባልሆነ እግር ኳስ ጨዋታውን ምናልባት 90 ደቂቃውን ላላየው ሰው በጣም አደገኛ ጌም ነው የሚመስለው። ኤኒዌይስ ሳውዝ አፍሪካ 2-0 ተሸንፋለች። ሐሳባችሁን እንደ መጀመሪያ ጨዋታ እንዴት አያችሁት? ወርልድ ካፕ ኮሜንት ሴክሽን ላይ ቁጭ አድርጉ። ኮፒ ሊንክ ሪፖስት ሲደረግ ይመቻችሁ። አቦ አፍሪካውያን እንኳን ደስ አላችሁ። የ2026 ዓለም ዋንጫ ጀምሯል። ሜክሲኮ 2-0 ደቡብ አፍሪካን አሸንፋለች። እንደ መክፈቻ ያን ያህል አስቀያሚ ወይም ደግሞ መጥፎ የነበረ ጨዋታ አልነበረም። የተመለከትነው 3 ቀይ ካርዶችን አይተናል። ይሄ ደግሞ መጪው የዓለም ዋንጫ ምን ያህል ጥንቃቄ ሊደረግበት እንደሚገባ ነው የተመለከትነው። ቀሪ 103 ጨዋታዎች አሉ። በእነዚህ 103 ጨዋታዎች ደግሞ ሌሎች አዳዲስ ታሪኮችን ልንመለከት እንችላለን። ከዚህ በፊት በፖርቹጋልና ኔዘርላንድ የተመለከትነውን ድራማዊ አይነት ሊመስል የሚችልባቸው መንገዶች ሁላ የሚፈጠርበት ይመስላል። ሜክሲኮዎች በኩል ግን እንደኔ እይታ ሳይችሉ ያሸነፉት ጨዋታ የሳውዝ አፍሪካ የበለጠ ደካማ መሆን በብዙ ነገር ሜክሲኮን ዛሬ ጥሩ ናት እንዲያስብል ያደረጋቸው ይመስለኛል። እናንተ የመክፈቻውን ጨዋታ እንዴት አያችሁት? የዓለም ዋንጫው ሂደትስ በምን አይነት መንገድ ፍጻሜ ሊያገኝ ይችላል የሚለውን ነገር ሀሳብና አስተያየታችሁ ነገሩ የሚሰራው ነበርኩኝ። ቀጥል የታባሽ እኔ ይኸውልሽ አርሰናል በፒኤስጂ ሲሸነፍ እንዲያረከው የታባሽ እኔ ብችል ቋንቋችሁን ብችልና ማለት ነው ባልኩሽ አንጨከካ ይበልሽ። ኧረ በእናትህ ሁለት ቀይ አይደለም ሁልሽም ቀይ ወጣሽ። ሚኪያስ ይቅርታ አድርገልኝና የሰው ልጅ እንኳን ሞተ አይባልም። እሱ ግን እንኳን ሞተ። ኧረ አንተ ቤተሰብ ላይ ሰማ ዝም በል እንዴ! ምን ልበል ምን ላድርግና ለድሃ እኮ የሚችም ሰውዬው ሀብታም ነኝ እንደዚህ የተንጣለለ ቤት ሰራው ብለው የድሃ መጫወቻ አረገ እና አልቀብረውም እያልከኝ ነው? አልቀብረውም ተማምለናል። በመቃብሬ ላይ እንዳቆም በመቃብር ላይ አልቆምም ተብለን ተማምለን። ሲጀመር ለንደን ቀይ ናት ያራዳለች ማን ነው? ዓለም ቀይ ናት ያራዳለች። ዳኛው ቢጫ የለኝም ብሎ ቀዩን ሲያድለው ዋላ ያራዳለች። ሲጀመር እኔ ምን ብዬ ነበረ? ደቡብ አፍሪካዎች ካረቀዩ የት ነው ተለቃቅሞ የመጡት? ማንጎ ራሱ ከነቆረቆ እንደሆነ የሚበሉት አላልኩ? ምንድነው የነው ጨዋታ ምንድነው ደግሞ? አንተ 90 ደቂቃ ይጫወታሉ አያፉም እንዴ? 45 ደቂቃ አነሰ እንዴ? ከጎሉ እኮ ቀዩ ይበዛል። እኔ ማን ነው እየተነሱ ነው ያዩት። ልክ አንደኛው ጎል ገብቶ ስነሳ አንድ ቀይ ካርድ፣ ሁለተኛው ጎል ገብቶም ስነሳ አንድ ቀይ ካርድ፣ ጭራሽ ሶስተኛ ገባ ለካ ሶስተኛ ቀይ እና ምን ልልህ ነው? ዓለም ቀይ ናት። ኢትዮጵያን የነካ የለውም በረካ ተብሏል። ዛሬ የሜክሲኮ ብሔራዊ ቡድን በመክፈቻው ጨዋታ ደቡብ አፍሪካን 2-0 በሆነ ውጤት በመርታት የመላው አፍሪካውያንን አንጀት አርሷል። በጨዋታው ከታዩ ክስተቶች መካከል የደቡብ አፍሪካ ብሔራዊ ቡድን ተጫዋቾች 2 ቀይ ካርዶችን በልተው ሲወጡ የሜክሲኮዊ ተጫዋች ሞንቴዝ እሱም በቀይ ካርድ ከሜዳ ወጥቷል። ዳኛው በመክፈቻው ጨዋታ 3 ቀይ ካርዶችንም አስመልክቷል። በዛሬው ጨዋታ አፍሪካውያን ደቡብ አፍሪካ ላይ ጨክነዋል። ምክንያቱም ደግሞ ወንድሞቻቸው በደቡብ አፍሪካ
አፍሪካ በግፍ ስለተገደሉባቸው ነው። ኢትዮጵያም የዚሁ ጉዳት ሰለባ ናት። ከጎሉ ቀይ ካርዱ የበዛበት ጨዋታ 2026 ወርልድ ካፕ ብለው ወርልድ ዋር 3 ቀይ ካርድ የኔ በመክፈቻ ጨዋታ እንደዚህ ቀይ ካርድ የበዛበት ጨዋታ አይቻላቅም እና ሜክሲኮ በሀገሯ 3.1 ከ2 ጎሏ ጋር አፈፍ አድርጋለች። አላስፈላጊ ታክል 90 ምናምንኛ ደቂቃ ላይ ማለት ምን እሺ 2 ተጫዋች ጎሎል 2-0 እየመራ ቀጣይ የምንድብ ጨዋታ ምናምን ላይ አታስብም። ኤኒዌይስ አንድ ቀይ ካርድ ወጥቶባት ሳውዝ አፍሪካ ለይቶላታል። ማንዬ ጎል የለም ሙከራው ላይ የለም ቀይ ካርድ አለ በቃ ይሄ የኒኮላስ ጃክሰን ስብስብ የሆነ ቲም ማለት ነው። አዛ ኬሱስ ገብቷል። ካሁን ዳውን ቴብል ላይ ተቀምጧል። እኔ የአፍሪካ ቋጠሮ ይመስለኛል። እርሶስ ምን ይመስሎታል? ኤኒዌይስ አሁን ለሊት ለማየት ተዘጋጅታችኋል ወይ ነው? ወርልድ ካፕ ተዘጋጅተናል። እንደዚህ አይነት የዓለም ዋንጫ የመክፈቻ ጨዋታ አይታችሁ ታውቃላችሁ? ዳኛው ቀይ በቀይ ነው ያደረጋቸው። በደቡብ አፍሪካ በኩል 2 ቀይ ካርድ፣ በሜክሲኮ በኩል 1 ቀይ ካርድ የተመለከትንበት የዓለም ዋንጫ የመክፈቻ ጨዋታ በሜክሲኮ 2-0 አሸናፊነት ተጠናቋል። ከሁለቱ ቀይ ካርዶች በኋላ ሜክሲኮ ተጨማሪ ግቦችን ማስቆጠር የምትችልበት እድል ነበር፣ ሳትጠቀምበት ቀርታለች። በጣም አስፈላጊ ውጤት ነው ብዬ አስባለሁ። ለደቡብ አፍሪካ ግን የዛሬዎቹ 2 ቀይ ካርዶች በቀጣዮቹ ጨዋታዎች ላይ እንዳይጎዳት ያሰጋል። በጣም ጥሩ ጨዋታ ነበር ለማለት ያስቸግራል፣ ግን ደግሞ ድራማ ነበረው ይሄ ጨዋታና ጥሩ የመክፈቻ ጨዋታ ነበር ግን ብዬ አስባለሁ። በጥቅሉ እንዴት አያችሁ ጨዋታውን? አፍሪካዊ ሀገር ሆና አፍሪካውያንን ስታሰቃይና ስታባረር የከረመችው ሳውዝ አፍሪካ ዛሬ ሜክሲኮ ላይ በቀይ ካርድ ከሜዳ ስትባረር አምሽታለች። የ2026 የዓለም ዋንጫ የመክፈቻ ጨዋታ ሜክሲኮ 2 ሳውዝ አፍሪካ 0። በጨዋታው ከሳውዝ አፍሪካ በኩል ሞዲባና ሲቶሌ በቀይ ካርድ ተባረዋል። ለሜክሲኮ የማሸነፊያ ጎሎቹን ያለፈው ሲዝን የሳውዲ ፕሮ ሊግ ኮከብ ግብ አስቆጣሪ ሁሊያን ኪኖኔዝ እና የፕሪሚየር ሊጉ ስትራይከር ራውል ሂሜኔዝ ማስቆጠር ችለዋል። ከሜክሲኮ በኩል ሴዛር ሞንቴዝ በቀይ ካርድ የወጣ ሲሆን ይሄም በድምሩ በጨዋታው 3 ተጫዋቾች በቀይ ካርድ ወጥተዋል ማለት ነው። የ2026 የዓለም ዋንጫ በቀይ ካርዶች ታጅቦ ጉዞውን ጀምሯል። 2022 የዓለም ዋንጫ ላይ በሙሉ ውድድሩ የታየው የቀይ ካርድ ብዛት 4 ብቻ ነበረ። በአሁኑ የዓለም ዋንጫ ግን ገና በመክፈቻው ጨዋታ 3 ቀይ ካርዶችን ተመልክተናል። ሜክሲኮ ባለፉት 8 የመጀመሪያ የዓለም ዋንጫ ጨዋታዎች ላይ አንድም ሽንፈትን አልቀመሰችም። እናንተስ ጨዋታውን እንዴት አያችሁት?